ሰላም ሰላም የዩቱብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ደህና ነኝ። ክብሩ ይስፋ። ደህና ናችሁ ወይ? ሰላም ነው? እኔ ደህና ነኝ ያለሁኝ። እናንተ ውዶቼ ኮንትራቴ ጨረስኩ። የማያልቅ ነገር የለም፣ የማይነጋ ሌሊት የለም የሚባለው እውነት ነው። እውነት እኔ ኮንትራቴ ጨርሳለሁ በጭራሽ አላልኩም። ያልቅልኛል አላልኩም፣ ግን የሱ ስራ ብዙ ነው ውዶቼ። ኮንትራት የጨረስኩኝ እና አሁን እኔ ምን እፈልጋለሁ መሰላችሁ? መሄድ ማለት ነው። መሄድ ነው የምፈልገው። ግን መሄድ እንዴት ነው የሚሄደው? አትሉ? ዩቱብ ሰብስክራይብ አድርጉልኝና ሞኔታይዝ ይሆንልኝና ሄጄ እዛ እሸቅላለሁ ከልጆቼ ጋር። ስለዚህ ዩቱቤን ላይክ ሸር ኮፕሊንግ ሁሉም ነገር አድርጋችሁ አሳድጉልኝ ውዶቼ። እርዱኝ። እርዳታ ነው ይሄ፣ እርዳታ ነው። እኔ ካሁን በኋላ ተመልሼ አልመጣም። አሁን ራሱ ይኸው አለፈኝ። ስንት ጊዜ መሰላችሁና የሚደርስ አልመሰለኝም። ቀኑ የሚያልቅ አልመሰለኝም። ስመዝ ብሬን ግን በ2 ዓመት ውስጥ ምን እንዳረኩት የሰራሁትን ብር እነግራችኋለሁ። ቁም ነገር ላይ ነው ያዋልኩት። ስለዚህ እነግራችኋለሁ በሚቀጥለው ቪዲዮ እና ውዶቼ አበረታቱኝ። እናንተም ጠንክሩ፣ በስራ ላይ ያላችሁ ጠንክሩ እና እንደጋገፍና አብረን እንደግ። ዩቱብ ይከፍላል ነው የሚባለው፣ እየተባለ ነው። ሀገራችንም ሄደው እየሰሩ ይከፍላል፣ እየከፈለን ነው። እናንተ ሞኔታይዝ የሆነ ዩቱብ ይዛችሁ ነው እያሉ ነው ጓደኞቻችን። ስለዚህ እኛ ደግሞ ሀገራችን ላይ ብዙ ነገር መስራት የምንችለው ነገር አለ። እኛ ሀገራችን ራሱ አካባቢያችን ራሱ ለእኛ ትልቅ ነገር ነው። አሁን እኔ ቀስ ብዬ ነው ድምፄን እየቀረጽኩ ያለሁት እንዳልሰማ ማለት ነው። ድምፄ እንዳይሰማ ገብታችኋል። ሀገራችን ላይ በነፃነት ተንፍሰን የምንፈልገው ነገር ሁሉ ነገር የኛ ሀገር የሚታይ የሚያዝናና ነው። ስለዚህ ጥሩ ስራ ይዘን እንቀርባለን፣ እንመጣላችኋለን። እንዳሁኑ አይደለም። እንደኛ ያለውን እንትን ማለት ዝም ብላችሁ ማለፍ ሳይሆን ቢያንስ ስታልፉ ሰብስክራይብ አድርጋችሁ ላይክ አድርጋችሁ ኮሜንት አድርጋችሁ ብትወጡ ላታዩን ትችላላችሁ። አሁን ይሄንን ንግግሬን ጨርሳችሁ ታዩታላችሁ? አታዩትም። ለምን? ወደ ሌላው ቦታ ነው የምንሄደው። ወደ ሌላው እነከሌ ተፋቱ፣ እነከሌ ተጋቡ፣ በቃ የሰው ትዳር ውስጥ ነው ሄደን ጥልቅ የምንለው። ከራሴ ጀምሮ ነው። እኔ ራሴ ነኝ። እኔ ደግሞ እኔን መስዬ ነው መምጣት የፈለኩት። ራሴን ሁኜ ነው መምጣት የፈለኩት። በሌሎቹ ቪዲዮዎች በሌሎቹ ታሪክ ምናምን ሳይሆን እኔ ራሴን ነው እንድትቀበሉ የሚፈልገው። ነገም የራሴ ነገር ነው ሰርቼ ማቅረብ የምፈልገው። የራሴን ታሪክ የራሴን ያሳለፍኩትን ነገር ወደፊትም ያሉትን ነገሮች ከእናንተ ጋር ማሳለፍ ነው የምፈልገው። ትክክለኛ ማንነቴን ነው ይዤ መቅረብ የምፈልገው። ገብቷችኋል? እንጂ እንደዚህ የሌሎቹን ቪዲዮዎች አምጥቼ ጨምሬ የሰው ታሪክ እንደዚህ በማለት አይደለም። ምናልባት ካሳደጋችሁልኝ ሞኔታይዝ ከሆነልኝ በኋላ የሌሎች ታሪኮችን ባቀርብ ይችላሉ። ግን አሁን አዲስ ጀማሪ ነኝ፣ አዲስ ነኝ አሁን። እውነቴን ነው የምላችሁ። ስለዚህ አበረታቱኝ። ካለ እናንተ ካለ ሰው ምንም የሚሆን ነገር የለም እዚህ ምድር ላይ። ካለ ሰው ምንም የሚሆን ነገር የለም። እኔ አልሳካልኝ ብሎ ነው ከአንዴ 2 የተሰደድኩት። እውነቴን ነው የምላችሁ። ከአንዴ 2 የተሰደድኩ አልሳካልኝ። አሁን ግን የመጨረሻዬ ነው። በቃ የኔ የሆነች ነገር መያዝ እፈልጋለሁ፣ መስራት እፈልጋለሁ። የስራ ችሎታ አለኝ። በቃ እሰራለሁ፣ ዩቱብም እሰራለሁ። እኔ ከልጆቼ ጋር ቢሆን እሰራለሁ። ያለውን ነገር አገሬ ገብቼ የገጠር ልጅ ነኝ። አገሬ ገብቼ የማሳየውን ያስተምራል፣ ሰውን ያስተምራል፣ ባህሌን ሀገሬን ያስጠራል ያልኳችሁን ስራዎችን ይዤ እቀርባለሁ ወደፊት። ግን ካሳደጋችሁልኝ ነው። እናንተ ካሳደጋችሁልኝ ነው። እናንተ ካልደገፋችሁኝ የኔ መለፍለፍ ብቻ ዜጋ መጥቶ መለፍለፍ አዩኝ አላዩኝ ብዬ ማውራት ብቻ አይደለም፣ ስትደግፉኝ ነው። ገብቷችኋል ውዶቼ? እናንተ ስትደግፉኝ ነው። አይዞሽ የሰው ልጅ ብር ብቻ ቆጥሮ መስጠት አይደለም። አይዞሽ ራሱ በርቺ እህቴ፣ በቃ ጎበዝ። እንትን ራሱ ኮሜንት ራሱ በጣም ነው የሚያበረታታው። ኮሜንት ራሱ የሰው ልጅ ኮሜንት ምንም አይደለም ማለት ነው። ኮሜንት ደግሞ ከ2 ዙር በላይ ጽሁፍ መጻፍ ነው።
ኢሜጅ አይፈልግም። ይሄ የአሻንጉሊት የአበባ ምናምን ልብ ቅርጽ ሰታችሁ ስለወጣችሁ አይደለም። ኮሜንት በቃ ስድብም ይሁን ጥሩም ነገር ይሁን ኮሜንት አድርጋችሁ መውጣት ነው ውዶቼ። እንደነገሩኝ የዩቱብ ባህሪ እንደዚህ ነው እያሉ ነው። እና ውዶቼ ያም ሆነ ይሄ ካለ እናንተ የሚሆን ነገር የለም። ልየውና እናንተ ካበረታታችሁኝ፣ እናንተ ይዞች ካላችሁኝ እኔ ነገ ልጆችን ይዤ ስራ አለኝ ብዬ አስባለሁ ማለት ነው። በተበቀረ ካሁን በኋላ ስደት ይበቃኛል ብዬ ነው ለመግባት አስቤያለሁ። ግን እናንተ ካገዛችሁኝ ነው ማለት ነው። ነግሬያችኋለሁ። አንድ ላይ ከአንድ ሰብስክራይብ ትልቅ ዋጋ አለው። አሁን እዚህ ነው ያለነው። እዚህ ያላችሁ ልጆች ነው እኛን ማገዝ የምትችሉት። ኢትዮጵያ ያሉት አያዩንም፣ ስኩሎር ነው የሚያደርጉት። አያዩንም፣ ከኛ ነው የሚጠብቁት። እኛ እንድናያቸው እነሱን ሰፖርት እንድናረጋቸው ነው እንጂ የሚፈልጉት እነሱ እኛን አያዩንም። እኛን ከሚያዩ ግን እኛ የምናወራውን እኛ ያልነውን ወደ ራሳቸው ገልብጠው ለራሳቸው መጠቀሚያ ነው የሚያደርጉት። የእኛ ቪዲዮ 10 እይታ ሳይኖረው እነሱ በሺ ያገኙታል። ለምን? የእነሱ እይታ ይኖራቸዋል። የመጀመሪያ እይታ ስለሚኖራቸው መጀመሪያ ዩቱባቸው ያደገ ስለሆነ ለዛ ነው ኢትዮጵያ ያሉ ሳይሆን እዚህ ያላችሁት ቢያንስ አይዞሽ በርቺ ብላችሁ ልታበረታቱኝ ይፈልጋሉ። ይሄ ልመናም ነው ግዣም ነው ምንም አይደለም። እናንተ አይዞሽ ብላችሁ አበረታታችሁ ኮሜንት አድርጋችሁ ብትወጡ እኔም ደግሞ እናንተ ቤት ገብቼ የእናንተ ሰፖርት አደርጋለሁ። አያለው ቪዲዮ የምታይ ከሆነ አይቼ 5 ደቂቃ ቢሆን አይቼ እወጣለሁ። 5 ደቂቃ ዋጋ አለው። እኔ ባወራሁት ላይ እናንተ 5 ደቂቃ ብታዩልኝ ዩቱብ የተሻለ ነገር ይመዘግብልኛል ነው የምላችሁ ውዶቼ። እና 2 ዓመት ኮንትራት ጨርሻለሁ። 2 ዓመት ሰርቼ ምን እንዳረኩት ምን ላይ እንዳዋልኩት እኔ ከዚህ በፊትም ሰርቻለሁ። እዚህ ሀገር በ700ም ሰርቻለሁ። አሁን በ1000ም ሰርቻለሁ። እስኪ ምን አረኩት በሚቀጥለው ቪዲዮ ሰፋርጌ ይዤ እመጣለሁ። እንገናኛለን እላችኋለሁ ውዶቼ። አበረታቱኝ፣ በላይክ ጀምሩት። ወዳችኋለሁ። ሰላማችሁ ብዝት